ማን ነው ስምህ? ጸጋ አምላክ። ከየት ከተማ መጣ? ከዱራሜ። ከዱራሜ። ለምን መጣ ወደፊት ለፊት? ይቅርታ ለመጠየቅ። ማንን? መላ ቤተሰቤንና ቤተሰቤ ማለት እናቴን፣ ወንድሜ፣ እህቶቻ። አዎ። ለምን? ልገላቸው ፈልግ ነበር። በርግጥ ልገላቸው ፈልግ ነበር። ልገላቸው? እናትን? በአጠቃላይ ሁሉንም ማለት ነው። ምን ነው? መኪና ካልገዛችሁልኝ በሚል ምክንያት። መኪና ካልገዛችሁልኝ ብለህ? በምን ልገላቸው አሰብክ? ዘቼባቸው አላቅም። ዘቼባቸው ምናምን አላቅም። በእርግጥ ከእቴ ጋር ያለ ነው እዚያው ነገር ውስጥ። ሌሎቹ ውጭ ናቸው ያሉት። ሌሎቹ ውጭ ናቸው እና ምኖረው አዲስ አበባ ነው። በቅርብ ነው ወደ ዱራሜ መጣሁኝ። ዱራሜ መጥቻ ያለው ከከተማ ወጣ ለገጠራማ ስፍራ ላይ ነውና ብዙ ጊዜ የማጠፋው የሆነ ጠንቋይ ጓደኛ አለኝ። ጠንቋይ ጓደኛ አለ? ና እስቲ ወደዚህ። እዴ አንተ ካልጠፋ ጓደኛ ከጠንቋይ ጋር ምን ሰራል? ጠንቋይ እንደሆነ ታውቃለህ? አውቃለሁ። እሺ፣ ጠንቋይ ጓደኛ አለ። እሺ፣ ፍላጎቴን አልነገርኩትም። በእርግጥ ከሱ የተሻሉ ደግሞ አሉ ጠንቋዮች። እሺ፣ አሁን ያለኝ ጠንቋይ ኮከብ አንባቢ ነው። ኮከብ አንባቢ ነው። ሌላ ጋር ደግሞ የሆነ ጠንቋይ አለ። እሱ እንደነገረኝ አንድ ቀን ለምን እሱ ጋር ሄደን አንቅምም? እንደምታወራው ከሆነ ጥሩ ሰው ነው። ሄደን ለምን እሳቸው ጋር ሄደን ለምን ደዋ እናደርግም አልኩት። በቃ እንሄዳለን ተዘጋጅ ምናምን ነገር አለኝ። ብር ነው እየፈለኩ ያለሁት ማለት ነው ወደዛ ለመሄድ። አሁን እዚህ ከምትመጣ ድረስ ጠንቋይ ቤት ለመሄድ ብር እየፈለክ ነበር? ያው ስገባ ደግሰ ነው የምገባ። ወጪዎች አሉ። ለዛ የተዘጋጀው ነበረ። ቤተሰቤ ለእጄን መሰንዘር ምናምን አልፈልግም። በምንም መልኩ ልደርስባቸው አልችልም። ግን በፎቶአቸውን ማሰቀል ፈልግ ነበር እና በአጠቃላይ በእኔ ግዛት ውስጥ እንዲሆኑ ነው የምፈልገው። በአንተ ትእዛዝ ውስጥ እንዲሆኑ እና ችኮላ አለብኝ፣ ቁጣ አለብኝ። ችኮላ አለብኝ? እና ቁጣ አለብኝ። በጣም አስመስላለሁ ከሚባለው በላይ ችሎታው አለኝ። በጣም አስመስላለሁ። እንደምጎዳቸው እያወቁ ያምኑኛል። እና እነዚህ ነገሮች ተያይዘው የመኪና ፍላጎት እንግዲህ አሁን እዚህ ከመጣሁ በኋላ መኪና አይደለም ለኔ ጋሪ ማግዙልኝ። አጨብጭቡለት በደብ። እሺ፣ ለምን ምን ተማርክ እዚህ መጣ? ራስን ይቅርታ መጠየቅ በመጀመሪያ እሱ ነው ወደ እኔ መጣው። ያገኘኝ ፓርት እሱ ነው። ወደ ራሴ ስመለስ ነው ወደ እነሱ የተመለስኩት። በፊት ከራሴ ስለወጣው ነው እነሱን መድረስ የፈለኩት ማለት ነው፣ እነሱን ማጥቃት የፈለኩት። አሁን ወደ ራሴ ስመለስ ራሴን ይቅርታ ማድረግ እችላለሁ እንዴ ወደሚለው መጣሁ። ራሴን ደግሞ ይቅርታ ለራሴ ብያለሁኝ። ራሴን ሳድነው ደግሞ እነሱንም ማዳን አለብኝ። ይቅር ማለት እንዲሉኝ እፈልጋለሁ። እነሱም በደለኝ እንኳን አላውቅም ይቅር ይሉኛል። እንዲሁም ደግሞ ባለፉት 3-2 ዓመታት ህይወቴ ጥሩ አልነበረም። እንደዚህ ነው የምሰራው ነገር ብዬ አልነግርህም እዚህ ቦታ ላይ። በቀን ጠፋ ቢባል 15,000 እስከ 30,000 ብር በቀን ገቢ አለኝ። ዱርዬ ሆኜ እንደዚህ አይነት ብሮችን አገኛለሁ ማለት ነው። ይሄ ብር የኔ አይደለም። እኔ ስላልሆነ እንግዲህ እንዳመጣጡ ነው የሚጠፋው። ዕለታዊ ወጪ 10,000 ብር ነው። እረጫለሁ ገንዘብ፣ የቤተሰብ ገንዘብ አይደለም። በእርግጥ ይሄን ገንዘብ ታዲያ አንተ በቀን 15,000 30,000 ብር ድረስ የምታገኝ ከሆነ የትኛውም እኮ ቤተሰብ በወር ነው ይሄን የሚያገኘው እንጂ በቀን አያገኝም። ለራስህ ለምንድን ነው ራስህ መኪና ማገዘው? ያው የራሴ ብር አይደለም። አሁን እንደገባኝ ከሆነ የራሴ ብር ስላልሆነ ነው። በራሴ በሆነ ነገር እና ባለኝ ነገር መነሳት እንዳለብኝ አሁን ገብቶኛል። ባለኝ ነገር እንዴት መጣ? መልካም ወጣት ማን አመጣ? ከእቴ ጋር ነው የመጣሁት። አለች እሱ አለች። አዎ ነይ እስቲ ሰማሽ? አዎ ሰማሁ። አንቺ ነሽ ያመጣሽው? አዎ እኔ ነኝ ያመጣሁት። ለምን አመጣሽው? በጣም ነው የሚያስቸግረው። እንዴት?
የሆነ ጊዜ ወደ እሷ ቤት ሄጄ ነበረ። የዛን ቀን በእርግጥ እሷን ላጠቃት ነበረ ከሄዴ በቃ ማንንም ማግኘት ስላልቻልኩ እሷን ብቻን ማግኘት የምችለው ብዬ ሄድኩኝ ማለት ነው ሌሊት እና በሯ ልከፈት ብሎኝ ነው ቢከፈት ልውጋት ነበረ ከሄዴ ማለት ነው። ድንገት ነው ብልጭ ብሎብኝ ወደ 7 ሰዓት ሌሊት 7 ሰዓት ቤቷ አይደል ልትወጋት? ሄድኩኝ ሰበርኩኝ እንጂ አልከፈሲ መስቶቹን ሰበርኩኝ። ሱቋን ሰብሬ ገባሁኝ። ነበረች ሰው ነበረች አውጥቶ ነበረ ሰው ወጥቶ ምናምን ነው ያስታላት። እሷ የምታውቀው ነገር የለም እንግዲህ ውስጤን አታውቅም። ጠጥቼ ምናምን ሄድኩ ነው የሚመስላት። መጥቶ ነበር ቤት? አዎ መጥቶ ነበረ። ሰባበረው መስታወት? አዎ በጣም መኖሪያ ቤት ነበርም ቀድሞ የመጣውና የመኖሪያ ቤት መስኮቱ ተራገፈ። መስታወት ነበረ እና ብቻዬን ነበረ የምኖረው ያው በራሳችን ቤት ማለት ነው በፋዘር ቤት። ከዛ በቃ በጣም ጮኩኝ አልኩኝ። ስልኬንም መደወል አልቻልኩኝም ለማንም። እጄ ተንቀጠቀጠ ነበር ምክንያቱም አመጣጡ ጥሩ አልነበረ። የሆነ ዱላ ይዞ ስለነበረ ብረቱን ሲመታው በጣም ኃይል ስለነበረው ብረቱ ታጠፈ። የበሩ ይሄ እንዲህ የተሰራውና መስታወቱ ረግፎ እጁን እንደዚህ አሾልኮ ሊከፍት ሲል ሮጬ ቁልፉን አነሳሁት። ምክንያቱም ቀጥታ እኔ ጋር ነበር የመጣው። መጀመሪያ ላይ እንደተናገረው ብዙ ጊዜ ይላል ከኔ ጋር ደግሞ ምንም ነገር ቢሆን አያግባባ፣ ሀሳብ እንኳን አንግባባም። ቤት ውስጥ ከሱ ጋር በፍጹም ቁጭ ብለን አንግባባም። የሆነ ነገር አለ በቃ መልካም ነገር አስቤላት እንደዚህ ገልብጦ ነው የሚያሰማው። እኔ የምለው ሌላ ነው፣ እሱ የሚለው ሌላ ነው። ግን አንድ ቀን ቂም ይዤበት አንድ ቀን እንደዚህ መጥፎ ነገር እንዲሆን ተመኝቼ አላቅም። በቃ በሰዓቱ ተናድጄ እንትን እላለሁ። ቁልፉን ሳነሳበት ሄደ ወደ ሱቅ። መኖሪያ ቤቴና ሱቄ እንደዚህ ብዙ አይርቅምና እዛው ግድግዳው አንድ ነው። ሄዶ ሱቁን በቃ ገንጥሎት ገብቶ ምናምን ቆጣሪ አጥፍቶ አይሆን አድርጎ መጨረሻ ላይ በብዙ ጩኸት ከመደንገጤም የተነሳ በጣም መጮህ ሁሉ እስኪያቅተኝ ደርሼ ነበረ። መጨረሻ ልጆች ሲወጡ እንትን አሉ። በይቅርታ ጠይቃቸው እዛ ጋር። እሺ እንግዲህ ሁሉን እናቴንም እህት ወንድሞቼንም እንግዲህ አብራኝ ባለች ሃይማኖት ከበደ ነው የምትባለው ስሟ። በሃይማኖት ፊት እሷ ሀገር ላይ ወደቄ መላ ቤተሰቤን ይቅርታ ጠይቃለሁ። ይቀርባል። እዚህ ከመጣ በኋላ ሲማር አይተሽዋል? አዎ እኔ እንደውም አላመንኩም። ሄዳለሁኝም ሲለኝ አላመንኩም። ድንገት ነው ዝም ብዬ ደውዬ ጠየቅኩት። እዛ ወዲያው እሺ ብሎኛል ብዬ ለእናቴ ነገርኳት። እሷ በጣም ያስቸግራት ስለነበረ ደግሞ ከቤት ውስጥ በጣም ነው የምትወደው እሱን። እውነት አጥፊ ልጅ ይወደዳል። በሷ አየሁኝ። በጣም ትወደዋለች። አጥፍቶ እኔ እኮ እንደዚህ ሆኜ ማታ በህልቤ መላእክት አይቼ ምናምን የሆነ ነገር ሲላት በቃ እሷ ትሸውዳለች። መልአክ አይቶ እንደዚህ ያለ ፍቃ ማታ መልአክ አይቶ ነው ቀን የሚበጠብጠው እና በጣም እንትኑ ስህተቱን አምኖታል። በፍጹም የሚያምን ልጅ ለይቅርታ የሚነሳም ልጅ አይደለም። ለይቅርታ የሚነሳ አይደለም። ይሄ መጀመሪያ ነው። ይሄ መጀመሪያው ነው። እርግጠኛ ነኝ በዚህ ሰዓት አይታ እያለችው ነው። ዛሬ አንተ እዚህ መድረክ ላይ ወጣ ይቅርታ ከጠየቀ በደስታ ብዛት ሌሊቱን ሙሉ ስታለቅስ ነው የምትውለው የምታድረው እያልኩት ነበረ። ተናግሬዋለሁኝ ይሄንን። ይሄ መጀመሪያው ብቻ ሳይሆን ይሄ የመጨረሻው ነው የሚሆን። ይቅርታ አልጨረስኩኝም። ሳገኝም ሳጣም ሳወድ ምስጨፍርበት ስቅምበት የነበረው ገንዘብ የመላ የኢትዮጵያ ሕዝብ ነው። ብራቸውን ነጠቅ ያለው እንደነጠቁ ማንነቴን ላያውቁ ይችላሉ። ማንን እንደነጠቁም አላቅም። ማንን እንደነጠቁ አላቅም። ሞባይል አይደለም ገንዘባቸውን ነው። እንደዚህ ነው ብዬ አልነግርህም። ብቻ በዙር የብዙ ሰዎች ገንዘብ ወደ እኔ ይመጣል። የት እንደሚደርስ አያውቁትም። እኔም ከማን እንደሚመጣ አላውቀውም። በዚህ አጋጣሚ እዚህ ያለው ጉባኤ የኢትዮጵያን ሕዝብ ይወክላል። በኢትዮጵያ ሕዝብ ስም በእግዚአብሔር ፊት ይቅር በሉኝ
እላለሁ። ርኅራኄው አያልቅምና ርኅራኄው አያልቅምና በቤቱ አለው ዛሬም እንደገና ርኅራኄው አያልቅምና። እናቴን ይቅርታ ማለት ፈልጋለሁኝ። እንዲህ በሱስ ውስጥ ምናምን የለውም፣ ግን ያው እንዲህ አስቸጋሪ የሚባል አስቸግራት ነበረ እዚህ እያለች። እናቴ ይቅርታ አድርጊልኝ ስትመክረኝ አልሰማም ነበረ። ሁሉ ነገር በጣም ይቸኩል ነበረ። ስለመቸኮል ስታስተምር ምሽቱን ሄጄ ዮኒ እኔ ሆዴን ነው አንብቦ የነገረኝ ነው ያልኳት። ቴክስት ላኩላት፣ ደወለች። ረጅም ሰዓት ስናወራ ነበረ ማታ ራሱ እና በቃ ራሴ ነው እንደዚህ የገለጠ ያነበበኝ ነው ያልኳትኝና የሆነ እስክነግርክ ድረስ በቃ ስለኛ ታሪክ ነበረ ስታስተምር የነበረው። በጣም ቸኩላለሁኝ። በቃ ቸኩዬ ሄጄ እየተጋጨው መለሳለሁኝ። ቸኩዬ ሄጄ ተጋጨው መለሳለሁኝ። ዞሮ ማስቸገረውም ቤተሰቤን ነው፣ እናቴን ነው። ያለችን እሷ ናት። የት ሀገር ነው ያለችው? አሜሪካ ነው ያለችው። የት ስቴት ነች? ቬጋስ። አዎ መጣለሁ፣ ሰሞኑን መጣለሁ። ሰምተሻል? እሺ። እና እናቴ በጣም ይቅርታ፣ እውነት በጣም ቅድም ይቅርታ ስንላት ብዬ ልኬላት ወዲያው ነው በቃ አልተኛችም። እዚህ መሆናችን አስደስቷት አልተኛችም። ወዲያው ቴክስት ላከችልኝ። እሱ እዚህ ቁጭ ብሎ ያሰላላ፣ እነሱ ቬጋስ ነው ያሉት። ይሄን ያህል ብር ቢልኩልኝ በዶላር መኪና እንዲኖረው በጣም ይፈልግ ነበር። ልክ አሁን ራሱ እዚህ ወደዚህ ወደ ሐዋሳ ስንመጣ በቃ ራስህን ለውጥ እስኪ ቢያንስ እውነት ለእናታችን ስንል እንለወጥ ምናምን ሲል ቢያንስ ለራስህ ስራ ለራስህ እንኳን ገቢ አግኝ ስለው ኧረ በፍጹም ተቀጥሬ አልሰራም በቃ እና ተከራከርኩ። ተቀጥረ መስራት ካልቻልክ አንተ መኪና ቢኖርህም ረዳት ይኖርሃል፣ ያንን ሰው እንዴት እንትን ትለዋለህ ብዬ ሰነግረው ነበር። በፍጹም ተቀጥሮ መስራትን አይፈልግም፣ መኪና ነው በቃ። አዎ እናቱ አሜሪካ አለቻ፣ ቤተሰቡ አሜሪካ አለው። እሱ ለምን ተቀጥሮ ይሰራል? እሺ አመሰግናለሁ።